ይሄንን አልቀበልም ካለ ፖሊስ እቤቱ ድረስ ሄዶ አንኳኩቶ እንደሚያስረው ሄርሜላ እኛ ያለችበት ቦታ ሄርሜላ ሩታና ኤፍሬምን ለቀቅ አድርጋችሁ ህግ ቦታ ሄዳችሁ ለምንድን ነው የማታመለክቱት? ወይስ ድራማ በህዝቡ ላይ እየተጫወታችሁ ነው ያለው? እስኪ እውነታው ንገሩኝ እባካችሁ። እስኪ ቆይ እኔ የእያንዳንዳችሁ ቪዲዮ ማለት ነው ወይኔ ሄርሜላ ተገኘች ነው ግን ሲገባ ሲታይ ሌላ ነገር ወሬ። ቆይ እኔ የምለው እስኪ ኤፍሬም ምን ሊያረጋት ደበቃት? እስኪ ራሳቸው አስቡ፣ ራሳቸው አንሰላስሉ። በቃ ሩታና ኤፍሬም ናቸው ያስሯት ብሎ ችክ ማለት። እሺ ምን አይነት ደሊል አላችሁ? ደሊሉ እዚህ ውስጥ እስኪ እኔ ደሊል ካላችሁ ሩታና ኤፍሬም ናቸው ያስሯት ብላችሁ ደሊል ካላችሁ ኦኬ፣ እኛም እንደግፋችኋለን፣ ችግር የለውም። ግን ያለ ደሊል ያለ መረጃ ሰውን መወንጀል ራሱ አንደኛ ወንጀል እንደሆነ ታውቃላችሁ ወይስ አታውቁም? እስኪ እኔ ልንገራችሁ፣ እኔ ያልገባኝ ነገር ማለት ነው። እኔ ያልገባኝ ነገር ይሄ ነገር ዲራማ ይሁን ሚዲያው ለማጥለቅለቅ ይሁን ይሄ ሁሉ ፌክ ዲራማ እየተጫወታችሁብን ያለው እኛ ሄርሜላ ባትጠለፍ ሚዲያው ላይ ባትጠፋ ከእናንተ ጋር ደግሞ ተገናኝታችሁ ምርጥ ቪዲዮ እንድትሰራልን እንፈልጋለን። ኦኬ። ግን በዚህ ደረጃ እኮ አይደለም። በዚህ ደረጃ አይደለም። በሰው ህይወት ላይ በነገራችን ላይ የሰው ህይወት ነውስ ህይወት የሚባል ነገር ተጋላችሁ። የሰው ህይወት ይዛችሁ አንዴ እዛ ቤት፣ አንዴ እዚህ ቤት፣ አንዴ እዛው ጋር፣ አንዴ እዚህ ጋር ምን አይነት መረጃ አላችሁ? ኦኬ ኤፍሬም እና ሩታ እንዳሰሯት እቺ ልጅ እውነት እቺ ልጅ የሆነ አደጋ አጋጥሟት ቢሆንስ? እቺ ልጅ የሆነ ነገር ሆነ ቢሆንስ? ቆይ እንደዚህ ብላችሁ ለምን አታስቡም? ቆይ ኤፍሬም እና ሩታ ጋር የሄርሜላ የለችም እንዴ? ምን አይነት የወረደ አስተሳሰብ ነው? ሲጀምር ምን ብለው ያስሯታል? ቆይ አለ ምንም ምክንያት ምን ብለው? ኦኬ ሩታና ሄርሜላ እኮ ታርቀዋል፣ እርቅ አውርደዋል፣ ሚዲያ ላይ ነው የታረቁት። ይሄ ሁሉ ነገር አይተን መጨረሻ ሩታ የወረደ ነገር ታረጋለች ብለን አናስብም እኛ። ሲጀመር ሄርሜላ እኮ ወይም አደጋ ላይ ልትሆን ትችላለች፣ ወይም አደጋ አጋጥሞት ሊሆን ይችላል። ብዙ የምትሄድበት ቦታ አለ እኮ አለት ብዙ የምትሄድበት ቦታ የብዙ ጓደኞች ቤተሰቦቿ ጋር ሊሆን ይችላል፣ ወይም ዞይ ሊሆን ይችላል፣ ወይም ደግሞ ተጀራ ሊሆን ይችላል፣ ወይም አዲስ አበባ የሆነ ቦታ ተደብቃ ሊሆን ይችላል። ራሷን ነፃ ለማውጣት ይሄ ሁሉ ነገር አለ። ይሄ ሁሉ ነገር ማሰብ አለባቸው። ሲጀመር እኮ አንድ ሰው አለ መረጃ አለ ድሊል አንድ ሰው መወንጀል ራሱ ወንጀል ነው ሲጀመር ማለት ነው። ኦኬ አሁን ኤፍሬም ታሰረ አላችሁ። የታለ የታሰረው? የታሰረ ነገር የለም እንዴ! ምንድነው ይሄ ሁሉ ነገር? ኧረ ባካችሁ ሄርሜላ ካለችበት ነገር አምጡና ይኸው መታለች ብትሉን እኛ ምን እዛው። ግን ህዝቡ በጣም የተጨናነቀው ሀቂቃ ነው የምላችሁ። ይሄ ሁሉ ፌክ ከሆነ ይሄ ሁሉ ድራማ ከሆነ በጣም ነው የሚያሳዝነው። ሀቂቃ ነው የምላችሁ። እንዴ እውነት እናንተ ሩታና ሄርሜላ ላይ ተንጠልጥላችሁ እኮ እዛ ጋር እኮ እየተሰቃየች ሊሆን ይችላል ሄርሜላ፣ ወይም አንድ ጋር አጋጥሟት ሊሆን ይችላል። ብዙ ነገር አለ። ብዙ የሰው ልጅ የማያጋጥመው ነገር አለ። እንዴ ምን ሆናችኋል? ኧረ ትንሽ ቆም ብላችሁ አስቡ። እውነቴ ነው። ላይክ አድርጉና ለብዙ ሰው ተደራሽነት እንዲኖረው ይሄን ቪዲዮ ማለት ነው። ከምሬ ነው የሚላችሁ።